ስሚኝ ማህቴ ያቺ ሮማን ያገባች ጊዜ እንዴት እንዳላሳይሽ እንዴት ነበር የአይኔ አበባ አበባ ሮማን የኔ ጓድ አገባች ሙሽራ እንዴ ታዲያ ምን ልታገባ ነው አንቺ ያናተም ያላችሁ ነው አው ጋሽ አው ይለኛል ጋበዛለሁ ብለ ይሄው ሚስጥራችንን አንፈሻ አብረናል ይጠጣል ለምንድነው ይዘናት ምን መጣው ምን እዚህ አዲስ ነገር አለ እማይ እኔ አጥቶብ እማይ አንቺ ደነስ በዚህ ጀበና ናትሽ እንዳልሽ እስካሁን ባንቺ ምክንያት የሆንኩት ይበቃኛል እንግዶሽ ላይ ቤት ምጣርቂ እንደምን አጉድነሽ አባዬ እህትሽ የት አለች እህቴ ከጠፋሽ እንት ግዟ ስርዓት ይኑርሽ እሺ ከዚህ በኋላ አንድ ቀን ብትወጪ አጋጭሻለሁ አንቺ ተንከሲስ ምን አባሽ እያደረግሽ ነው ከነጋ እኮ ደቂቆች አልፎታል አይደል አባዬ እየመጣ ነው አረጋሷል እዚህ ጋር የምርሽ ነው ብራ አንተ ምን እያደረግ አንተ ወሽካታ ስልኬን አምጣ አንተ ና ዝም ብለህ እንዳትወስድ ይኸውልህ እንደውም ታውን በኋላ እኔ የምልህን ትተገብራለህ አካታ ምንድን ነው የምትይው አንቺ ደግሞ ኧረ መጣችልኝ አንዴ ደግሞ አጠና ይዛለች እባክህ ወይ እንዴ ምን አንቺ ልጅ ቆይ ለምንድን ነው የምትከታተው ጩን ጠብቁ እሺ ማየ እዛ ጋር እንጥላለን ምን ታጉርጥርጫለሽ ምን አይነት ሰነፍ ነው ያመጣችሁብኝ ማግለክ ባሉበት ሰዓት ልክ እንዳንቺ አንድ ክፍል ቁጭ ብዬ ነበር መማር እንደሮ ነው እሱ እኮ ቀረ አሁን ግን ከኔ ጋር በአንድ ዴክስ ቁጭ ብለሽ መማራችን ስሬ ነሽ ያለሽው እሺ ቤዛ ስርዓት ይልሽ እሺ ከዚህ በኋላ አንድ ቀን ብትሆን አባዬ እየመጣ ነው አረጋሷል እዚህ ጋር የምርሽ ነው ብራል አለልኝና ጫኔ እሳቸው እስኪመጡ ድረስ አደይን አፍኖ ሸሽገው እንዲያስቀምጧቸው እንደተመካከሩ ነግረውኛል እንዴ ይሄ ተረገመ አባታችሁ መቼ ነው አርፎ የሚቀመጠው እናሻው ምን ባደርግ ነው የሚሻለኝ ዛሬ በዛሬ አታገኝም አደይ መኪና ወይ ተቀተልሽ እንዴ ኧረ አላውቃትም ትናንት አደይ ስትይ ሰማሁሽ መሰለኝ ያው ፍቅር አደይ ስትል ሰምቼ ነው እንጂ የት አውቃታለሁ ብለሽ አደይ በአሁኑ ሰዓት በስቃይ ውስጥ ነው ያለችው ከከተማ ሸሽታ ወደ ገጠርም ብትሄድ ገጠርም አልተመቻትም እናቷም በሀሳብ እየተወዛወዙ ነው ከዚህ ሂጂ ቶሎ እያሏት ነው አባቷም ለጠባቂዎቹ አደይን አስራችሁ ጠብቁኝ መኪና እንዳገኘው እመጣለሁ ብለው መልእክት አስተላልፈው ነበር አሸናፊም የአደይ አብሮ አደግ እንደ ወንድሟ የሚያይ እንደ እህትማ እንደሚያያት ሰፈር የሚከታተሏትን ጎረምሶች ልጋብዛችሁ በማለት ከሰከሩ በኋላ ስልካቸውን ቀስ ብሎ ይዞ ወጥቶ የሆነውን ሰምቷል የአባቷ ትዕዛዝንም ስለሰማ መጥቶ ለአደይ እናት ይነግራል የዛም በነባርኮቴ ቤት ሰራተኛ ሆና በአደይ ምትክ እየሰራች ነው ያለችው ሙያውን ባያጅባቸው የባርኮቴ እናት ግን ለአሁኑ ዴቭ ሊዲያ ዳይመንድና ንጉሱ ወደ ገጠር ጉዟቸውን አድርገዋል አደይን ለማምጣት ነው የተጓዙትም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ሰላማችሁ ብዝት ይበል በአለም ዳርቻ ያላችሁ በሞላ አደይ ክፍል 60 ይዤላችሁ መጥቻለሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ ቻናሌ አሳድጉልኝ እያልኩ በአክብሮት ጠይቃለሁ ወገኖቼ አሸናፊም የሰዎቹን ድምፅ አስመስሎ የአደይን አባት የሚሉትን ከሰማ በኋላ ወዲያው ከኋላ ይመጡበታል ጠባቂዎቹም እነሱም ስልኩን ጥሎላቸው ይሮጣል ልጋብዛችሁ ብሎ ሰራልን አይደል ይላል ይሄ ሁሉ ያንተ ነው ይለዋል በሬሆይ ማለት እንዳንተ ነው እጋብዛችኋለሁ ብሎ ሚስጥራችን ሁሉ አንፈሸበሸው ይላል ጠባቂዎቹም አንዱ እኔ ነኝ ካሁን በኋላ የምልህን እንድሰማ ይለዋል ወዲያውም የጠጡት ወደ 400 ብር ስለመጣባቸው ለሁለት እንክፈል እየተባሉ እየተከራከሩ ነበር አንተ ክፈል እየተባባሉ ዘፍቆን ሄድ አይደል 400 ይላሉ የሰፈሩም አሳዳጅ አደይን 200 መክፈል አለብን ይላሉ አንተ ነህ ጥፋተኛው ስለዚህ አንተን የምትከፍለው የጠጣነው አብረን ነው እያሉ እየተከራከሩ ነበረ አቶ ጫኔ አሁን አንተ ዝም በል እዚህ ጋሸ ከሰሙ ይገሉናል ጋሸ ደግሞ እዚህ ውስጥ ምን አገባቸው ይላል ጫኔም የጠጡባትም ሴትዮ ለጋሽ
ለአደይ አባት ሊደውሉ ሲሉ አጠና ይዛ ትመጣባቸዋለች። እነሱም በሩጫ ያመልጣሉ። ዳይመንድ እና ንጉሱም እንደተለመደው የሆነ ሰርቀው እየሮጡ ነበር። ወዲያውም ሊዲያና ዴቭ ይመጣሉ። ቆይ ለምንድን ነው የምትሮጡት? ይላል ዴቭም በቤታችሁ መተን አጣናችሁ። ቤታችን ደግሞ ለምን መጣችሁ? ይላል ንጉሴ። አደይ ገጠር እንደሄደ ታውቃላችሁ አይደል? የአደይን ቤት ደግሞ የምታውቀው ዳይመንድ አንተ ነህ አይደለ? እና ባቀውስ ይላል። አደይ ጋ ውሰደኝና ይዘናት እንምጣ ይለዋል። ለምንድን ነው እዚህ የምናመጣት? ምን አዲስ ነገር አለ? ይላል ዳይመንድ። ንጉሱም አደይ ልታመጧት ነው ወይ ይላል። አንድም እኔ እዚያ ሰፈር አልሄድም ይላል። ንጉሱም ለምንድን ነው የምትሄደው ሲለው አደይም ስትሄድ አስቀይመናታል፣ ይቅርታ መጠየቃል። ስለዚህ ጊዜ የለንም፣ ዛሬውን መሄድ አለብን ይላል ዴቭ። አዎ ዳይመንድ ይላል ንጉሴ። አደይን ከዛ ሰፈርና ከአባቷ ማምጣት አለብን። ኧረ እባክህ ቀልደኛ፣ እዛ ድረስ የምትሄድበት ጨል ያለ ሆይ ይለዋል። ተቀማጭ ብር ያለ አይደለም ወይ ይለዋል። በእሷማ ቀልድ የለም ዳይመንድ፣ የሚተካ ነው፣ ሰርተን እንተካዋለን እኮ ይላል ንጉሱ። ወጫችሁን ከሆነ እኔ እሸፍናለሁ፣ ጊዜ የለንም እንሄድ ይላል ዴቭ። ቆይ እናንተ ሁለታችሁ ላፈቀራችኋት እኔ ምን ቤት ነኝ ይላል ዳይመንድም። ንጉሱም እኔም ሄዳለሁ ይላል። አንተ ደግሞ ምን ልትሰራ ነው ይለዋል። እኔና ዳይመንድ ሄደን ይዘናት እንመጣለን፣ እናንተ እዚሁ ጠብቁን ብሎ ይነግረዋል። ሊዲያም እኔ ዴቭ አንተ በሌለህበት እዚህ አልቀመጥም፣ ቤቱ ጭራሽ ይደብረኛል ትላለች። ገጠር ትሄጃለሽ ወይ ሊዶ ሲላት፣ አዎ ሄዳለሁ፣ እዚህ ተቤዛ ጋርና ከፍቅር ጋር ከመቃጠል ከአንተ ጋር ገጠር ብሄድ ይሻለኛል። ዳይመንድም አለክንጎ አልሄድም ይላል። ሊዲያም እሺ ሻንጣ ምናምን ሳንጅ ነው የምንሄደው ስትል፣ ዴቭ ቫኬሽን አይደለም የምንሄደው፣ ሰው ልንፈልግ ነው። እሺ ና አሁን ቻው ሳልለው ዴቭን በጣም ይናደድ። እዛን ልጅ ስም እንዳትጠሪ ይላታል። ቆይ ምን አደረገ ትላለች። አቡ መኪና ያመልጠናል በሉ እንሂድ ብሎ ታንም እህቷንና እናቷን ለማስደሰት ያችን ስምኝማ እህቴ ያቺ ሩማን ያገባች ጊዜ ምን አለች መሰል፣ የአይኔ አበባ አበባ የአይኔ አበባ ብላ አደይም ትቀበላለች። እሷን ጭፋሯን ቀጠለች። ሩማኔን ጓድ አገባች ሙሽራ እያለች ታዲያ ምን ልታገባ ነው እያሉ የአደይ እናትም በመገረም እየሳቁ ነበር። አደይም ከት ብላ ስስቅ ወዲሁ በሩጫ አሸናፊ ወደ እነሱ ይመጣል። ብርሃንም አንተ ምን ነክቶ ነው ትላለች። የአደይ እናትም አሽዬ ማና ሩጦ ነው ምን ሆነ ነው የምትሮጠው ይላሉ። ወዲያውን ትንፋሽ ቁርጥ እያለ አደይ ከዚህ መሄድ አለብሽ፣ ወዴት ነው የምንሄደው? አሹ ኧረ ነገር አለ ወይ ምን ሰምተህ ነው ትላለች። አደይም አባትሽ ከከተማ ሊመጡ መኪና አቶ እንጂ እዚህ መሆንሽን አውቋል እንዴ ትላለች ብርሃን። ከኛ ውጪ ማን ያውቃል? እንዴት አወቀ? ቆይ አንተ ለሰው ተናግረሃል? ኧረ በፍጹም ይላል። እንዴት ግን እህቴ እዚህ መምጣቱን አወቀ? ከሶስታችን ውጭ እኮ ማንም የሚያውቅ የለም። ልልኝና ጫኔ አደይ እዚህ እንደሆነች ያውቃሉ። ይህም የታይተውኝ የእነሱ ቤት እኮ የኛ የድሮ ቤታችን አካባቢ ነው አይደል? አዎ፣ ነገር ግን ጠላ ሊጠጡ እዚህ ብርቅዬ ጋር ይመላለሳሉ አላሹ። ስትወጪ አይተውሽ ይሆናል። ወይ ጉድ! መቼ ነው? ቆይ አሁን ከኛ ራስ ላይ የሚወርድ ሰውዬ ይላሉ ያደይ ምና። እኔም ከጫኔና ካለልኝ ጋር ላወራ ስሞክር የጫኔ ስልክ ጠራና ይዤው ወጣው ቀስ ብዬ ስትላለች ብርሃን። ከዛማ እንደ ጫኔ ሆኜ አባታችሁን አዋራሁት። ምን አለ አለች አደይም። ከከተማ ወደ ገጠር የሚዘልቅ መኪና አጥቼ እንጂ እስከ ነገ ወይም ማታ ድረስ እዚህ ደርሳለሁ ብለዋል። ብርሃንም አደይ እዚህ መሆኗን ያውቃል ብላ ጠየቀች። አዎ ያውቃሉ። ልኝና ጫኔ አደይን ሸሽገው እሳቸው እስከሚመጡ አፍነው እንዲጠብቋቸው ነግረውኛል። እንደው ይሄ ሰው የተረገመ አባታችሁ መቼ ነው አርፎ የሚቀመጠው ይላሉ አደይም። እና አሁን ምን ማድረግ ነው ያለብኝ ትላለች አደይም። ዛሬ መኪና አታገኝም አለች ብርሃንም። እስከዛው እዚህ ተሸሽገሽ ተደብቀሽ መቆየት አለብሽ ይላሉ እናቷ። ፈልገውሽ ከሄዱ በኋላ ትመለሻለሽ። ወዴት ነው የምሸሸገው? አደይ ብርሃን ራቅ ያለ ቦታ ይዛሽ ትሂድ፣ እኔ ስነግራችሁ ተመልሳችሁ ትመጣላችሁ። አዎ እንደሱ ይሻላል ይላሉ አደይም እናት። ከዛም ብርሃንን አገልግል እንድትቋጥርና ውሃም እንድትይዝ ነገሯት። እማዬ አንቺን ጥለንሽ አንሄድም ትላለች አደይ። እሳቸው ማን ይናገራችኋል ብለሽ ነው ይላላሹም። እኔን ማንም ቀና ብሎ ማለቂያ የለውም መቼም አይተውህም፣ ግን እንዲያው ፈጣሪ ጠብቅ ይላሉ አደይም እናት። እዛ ነጠላለ ራሽን ሸፉኝና ውጪ ለእኔ አትጨነቁ ይላሉ። እሽማዬ ብለው ወጡ ሶስቱ። የባርኮቴ እናት እኔ ምልሽ ቤዚ ይላሉ። አቤት እማዬ፣ አደይን ታውቂያታለሽ እንዴ? ኧረ እኔ አላውቃትም። እናትና ስሟን ስጠር የሰማሁሽ እኮ መስሎኝ ነው። ያው ፍቅር አደይ ስትል ሰምቼ የት አውቃታለሁ መሰለሽ? ምን የመሰለች ቆንጆ ናት እንዴት ብታያ
ሆነ ወይ ትላለች ቤዛም። ስራዋ ነው እንጂ ቅልጥፍናዋ፣ ትትናዋ፣ አክብሮቷ ይላሉ የባርኮቴ እናትም በአድናቆት እየገለጿት። ምናለ የወለድኳት ልጅ እንደሷ በሆነች። ከዚህ በኋላ ደግሞ ይህን ፀጉርሽን ሸብ አድርጊው፣ ዘላለማችን ያንችን ፀጉር ስንበላ እናድርም እና ፀጉሬን ሻሽ ልሰር ስላለ ያው ግጥም አድርጊና ሰር ይላሉ የባርኮቴ እናት። ስራሽ ሰራተኛ እንዲመስል እንኳን አለባበሽን አስተካክሌ፣ ጽፍርሽንም ቁረጭ፣ የምትቀባቢውንም አቁሜ፣ ማታ የበላሁት እንጀራ ሎሽን ሎሽን እያለኝ ነው እስካሁን ድረስ ይላሉ የባርኮቴ እናት። ስራውን እንኳን ባትቺ እንደ ሰራተኛ ልበሽ፣ ምን ታጉረጠርጫለሽ እንዴ? ምን አይነት ሰራተኛ ነኝ ብለው ብድግ አሉ የባርኮቴ እናት። እያየ ነው አደለ እናት ስታበሻቅጠኝ፣ ይሄ ሁሉ ያንተ ስራ ነው ትላለች ቤዚ። ቤዚ ተረጋጊ፣ እኔ እንደዚህ ይሆናል ብዬ አላሰብኩም ይላል ባርኮቴም። ወደ ፍቅር ትመጣና አንቺ እማዬ ምን ብለሻት ነው? አርፈሽ ስራሽን አሰሪም ወይ ትላለች። ቤዚም አንቺ ደህነት በዚህ በጀበና አናትሽን ነው ምልሽ ትላለች። ፍቅርና ቤዛም በስድብ ይመላለሳሉ። ወዲያው ባርኮቴም ፍቅር ይላል። ምን አርፈሽ አትቀመጭም ሲላት፣ ባርኮቴ ለአንተ አትሆንም ይቺ በፊትም ነግሬ ነበር ምንም ደስ አይልች ትላለች። ትሰሚያለሽ ፍቅር ባርኮቴም በንዴት ስለኔ ህይወት አይመለከትሽም፣ ታላቅሽ እንጂ ታናሽሽ አይደለሁም፣ ምን ማድረግ እንዳለብኝ እኔ ራሴ ያውቃለሁ ይላል። በቃ እኔ ልግባላችሁ ማየሳ መጣ ቶሎ ቶሎ አውሩ ብላ ተነስታ ስትሄድ ቤዛ ይቅርታ ምንም አማራጭ አልነበረኝም ይላል። አንተ አይደለም የምታሰድበኝ ይኸው እናትህም እህትህም በየተራ እየመጡ ይናገሩኛል እኔ አልችልም ስትል፣ አንቺማች ከሆነ የእናትሽን አድራሻ ስጭኝና እኔ ልሂድ እጅ ነገሮችን አስተካክዬ ልምጣ፣ ወዲያውም ወደ ቤተሰብሽ ተመለሽ፣ አለበለዚያ ይሄን እችላለሁ ካልሽ እኔ ምን ማድረግ አለብኝ ትላለች ቤዛም። እኔ ላኪኝና እናትሽ ጋር በዛው ወንድምሽን ጠይቄ ልምጣ፣ የፈለጉትን ነገር እናጣራና ከዛ የፈለጉት ነገር ይሆናል። ቆይ እኔን ለምን አታምኑኝም? አንቺን እኮ የማመንና ያለማመን ጉዳይ አይደለም። ኤላም እኮ ይሄን ነገር ማድረግ ስላለበት ነው። ደግሞ እናትሽን አስታውቂኝ ስልሽ በደስታ ነበር ማስታወቅ የነበረብሽ። እኔ እኮ እናትሽ ጋር የምሄደው ችግራችሁን ለመፍታትና ለመረዳት ነው አደል እንዴ ይላታል። ነገ እኮ የማገባህ ባሌ ነኝ ባርኮቴ ትላለች። ነው ሽማግሌ ሳትልቅ እናቴ ጋር ምልክህ ደግሞ የኔና ያንተ አብረን መሆን ጥያቄ ውስጥ ያስገባል። እናትህ የቤታችሁን ሰራተኛ እንድታገባ ትፈቅድልህ መሰለህ? እሱን ተይው፣ ለእኔ ጊዜው ሲደርስ እውነታው ይነገራታል። እሷ ቁጣ ያላት አደይ ስለሌለች ነው ብለህ ነው ባርኮቴ? አደይ የምሰራውን በሞላ እየሰራው ነው፣ ግን እናትህ አልወደዱኝም። ጊዜ ነው እኮ ቤዛ፣ አሁንም ቢሆን መሄድ ትችያለሽ፣ ግን ደግሞ ቀድሜ ሄጄ ነገሮችን ላስተካክል ይላል ባርኮቴ። እናትሽ ደዊና ሳውቂ ይላታል። እሺ በቃ እነግርሃለሁ ትልና ብድግ ብለው ሲተቃቀፉ የባርኮቴ እናትም ትመጣለች። ብለሽ ቡናውን ትተሽ ልጅን ታቅፊያለሽ ወይ ብላ ትቆጣለች። ምን አደረግኩ እማዬ? ቤዛ እኮ ትንሽ ስለከፋት ለአጽናናት ብዬ ነው ይላል። ቅድም በተናገርኩሽ ከፍቶሽ ነው ልጅ? አይ አይደለም እናቴ ናፍቃኝ ነው ትላለች ቤዚ። ወይ የኔ ልጅ ነይ ቆይ ልቀፍሽ። የእናትን ናፍቆትማ እኔ ያማቃለሁ። የኔ ልጆች ነይ እንጂ እናቴ ናፈቅሽኝ አይሉም። በቃ እማዬ ከዚህም በኋላ ነይ ሳይሆን ናፍቀሽኛል ማለት ነው። ታዲያ ከዚህ በላይ ምን አለ ብለህ ነው ባርኮቴ? ግነሽ እማዬ እንዳንቺ ጠንካራ እናት ስላለኝ ፈጣሪን አመሰግነዋለሁ ይላል ባርኮቴም። አደይን የሚከታተሏት ሰዎችም ስልክ ወደ አደይ አባት ሲደውሉ ወዲያውን ያነሱታል። ሄሎ፣ ኧረ አላደረግነውም፣ የእርሶን ትዕዛዝ እኮ እየጠበቅን ነው ይላል። እንደዛ ብለዋል እንዴ ጋሽ? ኔትወርክ እኮ የተቆራረጠ ስላልተሰማን ነው ይቅር በሉን ይላል። የሄዱ እኛ ያዘዙንም ሁሉን እንፈጥማለን ይላል ጫኔ። ወዲያው ምን አሉ ይላል አንደኛውም። ቅድም ለአሸናፊ አደይን ያዟት የሚለውን ትዕዛዝ አስተላልፈው ነበር፣ የአመናት ይሰራልን ይላሉ። ይኸው እሳቸውን ቁጭ ብለን አልነበረም እንደምንጠብቀው ይላል። በስልክ ውስጥ ይህን ትዕዛዝ ሰምቶ ነው ማለት ነው አደይን እያሸሸ ያለው። ይሄ መናጤ እግሩን እንሰባብርለታለን ብለው ይዝታሉ። ኤላና ሌሊትም እየተራመዱ ቆይ መሄዱን ስትሄድ ስልኳ ለምንድን ነው የማታነሳው ትላለች። ምናልባት ቻርጅ አልቆባት ይሆናል ይላል ኤላ። እንደዛ በሆነ ኤላዬ እኔ በጣም እያስጨነቀኝ ነው ስትል፣ ቆይ እንደምን ነው የሚያስጨንቅሽ? ከዚህ ሁሉ ለምን አብረሻት አትሄጂም ነበር ይላል። እንደዛማ አስቤ ነበር፣ ግን ደግሞ አንተን ለማን ጥዬ ልሄድ? እኔ እኮ አንድ ቀን አንተን ታላገኝ ሳድር ማጣን የሚመስለኝ ስትል፣ የኔ ቆንጆ እንደዚህማ ሆደ ቡቡ አትሁኝ፣ ትጎጅብኛለሽ ብሎ ግንባሯን ሳም ሲያደርገው ባርኮቴ መጣ። ኤላ ይለዋል። ምን ሆናችሁ ነው ከቤት የጠፋችሁት? ያው እኮ ድሮም ሊሊ አደይን ብላ ትመጣለች። አሁን ግን አደይ ስትሄድ ማን ብላ ትምጣ? ምን አዲስ ነገር አለ ባርኬ ትላለች ሊሊትም። አዲስ ነገር ያው እማዬ መታለች። ታዲያ ቤዛን የታረካት ቤዛ በአደይ በኩል ተተክታለች ይላል ባርኮቴ። ሊሊም እየሳቀ ወይ ቤዛ ሰራተኛ ሆነች? አዎ እማዬ ድንገት ስትመጣ አማራጭ ስለሌለኝ እንደዛ ሆነ ይላል ባርኮቴም። ይሄንን ያቀነባበረችው ፍቅር ናት አይደለ ይላል ብልላም። ኤላ ስትሄድ ንገረኝና አብረን እንሄዳለን። አንተ ደግሞ ምን ትሰራለህ? አረ ችግር የለውም
ይላል። ባርኮቴም እኔ ሄዳለሁ ይላል። ያው የቤዛ ጉዳይ የኔም ጉዳይ እኮ ነው ብዬ ነው ይላል። ኤላም አይ ኤላ አንተ ሄድክ ማለት እኔንም አታገኘኝ አደጋ ሄዳለሁ ትላለች ልሊም። በቃ አንተ ሄድ ይለዋል ኤላም። በቃ ማየጋግቡና ሰላም ብለዋት እኔም ልግባ። አዎ እኔም ዴቭ እንዴት ነው ስትል ልሊ ዴቭማ አዴን ሊያመጣ እኮ ዴቭ ከልቡ አፍቃሪ እኮ ነው ለዛ ነው የሚመቸኝ ትላለች ልሊም። እኔም እኮ መሄድ አስቤ ነበረ ግን አሁን ዴቭ እዛ ነው ስትል ልቤ ርፍ አለ ትላለች ልሊ። ኤላም ዴቭ አዴን እንደሚያፈቅር ኤላ ፊት መናገር ለማንኛውም አዴና ዴቭ አብረው መሆን አለባቸው ጥሩ አፍቃሪ ነው ትላለች። ኤላም እንደ ዴቭ እንደዚህ ስትይ ቢሰማሽ ከኛ ቤት አይጠፋም ማለት ደግሞ እንደሱ ምንድን ነው ትላለች ልሊና ብርሃንና አሾም ሲሄዱ ከኋላቸው እናሸብር ሲመጡ ያሉ ወዲያውም እረ መጡ ብለው ሩጫቸውን ይቀጥላሉ። ብርሃኔ ትወርቃለች። አቶ አሸብር የሚመጣና ያነሳታል። ለምን ቀስ ብለሽ የማትሄጂው ጎዳሽ ወይ ብሎ እያነሷት ነበር። ከአጋቴዎቹም አንደኛው እህትሽ የት ናት ይላታል። የማን እህት ትላለች። ያንቺ እህት ናታ አደይ ነው ከተማ ስትሄዳ ስትመጣ እህትነቷን ረሳሹ ይላታል። አደይ እኛ ቤት ምን ትሰራለች ብዬ እንጂ አልሻርኳትም እህቴ አይደለች ትላለች ብርሃን። አንደኛውም ታይ ብርሃኔ መዋሸት አያምርብሽም የታጨች እኮ የጌታ ልጅ ነው እሱን ታገባች ደግሞ እኔም ደግሞ ያው አንቺን ጠቅልሌ አንድ 5 ልጅ አስቀፈቅፍሻለሁ እሱን በህልሜ ይሆናል አለልኝ። አሁን እህትሽን አንጠልጥለን ስናወጣት ማን ቅዠታም እንደሆነ ይላል። አሁን ተመንገዴ ዞር በልልኝ ስትለው የሆነ ነገር ይነካታል። በዛውም ተመልሳ በጥፊ ትለዋለች። እኔ ብርሃን ላይ አይደለም እንደዚህ የምትሆነው ትለዋለች። ወዲያውም አሹ ይመለስና በብርሃኔ ላይ እንደዚህ አታረግም ብሎ በንዴት ማላቸው ይገባል። አንተ እኔ አሸናፊ ላይ እንዴት እንደዚህ ታረጋለህ ይለዋል። አንደኛው ስማ አንተ ከአንተ ጋር ንግግር የለኝም ይላላሹ። ስማ አንተ ብሎ አንተ በእኔ በህይወት እያለ ብርሃኔን ጫፏን መንካት አትችልም ብሎ ይናደዳል። አሹም በቀላሉ ያጉረጠርጥባችኋል። እነሱም አሁን ተወተው በቃ ለማንኛውም አደይን ፈልገን በኋላ ተነጋገሩ ይላል። ከዛም አደይ ከተደበቀችበት እነሱ ከሄዱ በኋላ ወጡ። በቃ አንተ ወደ ቤት ሂድ እናንተን ለማን ጥዬ እኔ ያለሁ አይደለም ወይ ትላለች ብርሃንም። ቤዛም ቤት እየጠረገች እያለ ኤላና ሊሊ ይመጣሉ። በዛም ሰላም ሊላ ሲል ኤሊያን ትከለክላለች ሊሊ። አያይዝሽ ግን በጣም አሪፍ ነው ለምደሽዋል ማለት ነው ትላለች። ባርኮቴ እናትም ወዲያው ይመጣሉ። ኤላን ተዋወቁት ትላለች ቤዛ። እንግዶች እያሉ ነው በላዩ ላይ የምጠርጊው እንደው ምን አይነቷ ጉር ነች ትላለች የባርኮቴና የባርኮቴ ጓደኛ ነኝ ሳንነግሩ መጣ አይደለም አየ ይላል። እንዴት ናችሁ እሷ ደግሞ ማናት ይላሉ። የኔ ጓደኛ ነት አደግ እንዴ እንደው ሲሉት ጊዜው ይሮጣል ይሄው እንደዚህ ነው ይላል። የባርኮቴ እናትም ቤዛ ቡና እንድታፈላ ያዟታል። እረ ይቅርብንም ሲሉ አይ ቡና ጠጥታችሁ የምትሄዱት እንዳከበራችሁ የፈጣሪ ያክብራችሁ ማን መጣ መሰላችሁ ቤቴ እናንተ ናችሁ እኮ ይላሉ። እንደዛ ኮንማ እኔ ቡና አፈላለሁ ትላለች ሊሊም። አረ አንቺማ እንግዳ ነች ሲሏት አይ ኧረ እሷ እንግዳ አይደለችም አደይ በነበረች እኮ አብረው ይረዳዱ ነበር ይላል። ኤላም እንደዛ ከሆነሽ ይላሉ። የአደይ አሳዳጆችም እና አደይ ቤት እናት ጋር ይመጡና በር ያንኳኳሉ። የአደይ እናት ተኝተው ነበር ማነው ግቡ ይላሉ። ከገቡም ሆኖ ዛሬ ደግሞ ምን ፈልጋችሁ ነው የመጣችሁ አደይ እናት ይላሉ። መታ ነበር እኮ ግን በማለዳ ነው ወደ ከተማ የዘለቀችው ይላሉ። አደይ እናት አሁንም ደግሞ ሲጠይቋቸው አደይ የለችም በጠዋት እኮ ነው የሄደችው ነው ፈልጋችኋት ከሆነ ስትደውል ልንገርላችሁ ይላሉ። አደይ እናት በፊት የምትዋሹ ከሆነ አያዛልቁትም እውነቱን ተናገሩ ይላል። ቆይ እሷ የራሷን ኑሮ ለምን አትኖርም እናንተም የራሳችሁን ኑሮ ይላሉ። አደይ እናት ገባችበት ገብተን እናወጣታለን ጥሩ ይላል። ናጫኔ ብለው ተያይዘው ይወጣሉ። ቤዛና ሊሊም ቡና ልታፈላ ስትገባ ማሽቃበጡን ችለሽበታል አይደል ትላለች ቤዛ። ዝም በይ ላግዝሽ ባልኩኝ አፍሽን አትክፈች ትላለች ሊሊም። በዛው እየተነጋገሩ ደግሞ ስራውን አምሮብሻል ትላታለች። ይሄ ስራ ማይን አይደለም ያንቺና ያዳይ ነው ትላለች። እኔም እኮ ቤተሰቦች የነበሩ ጊዜ እንዲህ ቁጭ ብዬ ነበር ማዘው ትላታለች ሊሊም። ፍቅርም ትመጣለች። የተባበሩ ሰራተኞች ትላለች። ምን ፈልገሽ ነው ደግሞ አንቺ ፍቅር ስትላት እኔማ ቤዛ ላግዛት ነበር አሁን ግን በሙያው ብዙ ልምድ ያላት ሊሊ ስላለች በቃ እኔ አላስፈልግም ተባሉ ስሩ ብሎ ፍቅርም ትሄዳለች። አደይ በአደይ ቦታ አየሽው አይደለ አደይ እዚህ ቤት ምን አይነት መስዋዕትነት እንደምትከፍል ትላታለች። በቃ አሁን ሴትዮዋ ወጣ በገባይ ቁጥር ቡና ቡና ነው የምታይ በሂጅና ፊላ ትላለች ቤዛ። አደይ እናት ጋ ይመጣል። እማዬ እና አሸናፊ ያስጨነቁሽ አይደለ እነሱ ምን ያስጨንቁኛል እነሱ ልማዳቸው ነው ይላሉ። አደይም እናት ለንስ አደይና ብርሃንን ለምትታቸው መጣይ እነሱ ናቸው እማዬን ካላያት ብለው የላኩኝ
ይልቅስ የገባችበትን ገብተን እንይዛታለን እያሉ ነው። ቶሎ ይዛቸውና እንዲሁም መንገድ ግን ዙሪያህን እያየ ልጅ ቶሎን ወደዚህ ይላሉ። የእህቷን እግር ወንዝ ላይ ያለቀለቀች ነበረ፣ እያጠበቻት ነበረ። እባክሽ ተይው አቧራ እኮ ዞሩ አቧራ ነው ትላታለች። ምነው እህቴ ይሄን ያህል ፈተና በዛብሽ? ተመስገን ነው በሚደርስብን ፈተና ተመስገን ካላልን ደግሞ ይህም ያልፋል ትላለች አደይ። ሁሉንም አስቸገር ነው ትላለች። አይ እሱማ በችግራችን ታጠገባችን መጠፍቶ ያውቃል። ደግሞ ያለልኝ ምን ፈልጎ ነው? እሱማ ለማየ ሽማግሌ ልኮ ነበር እማየም ቢያለችው እንጂ እሱ ምልህና ስለነበረው ብዙ ጊዜ ሊጠልፈ ሞክሯል፣ ግን አልተሳካለትም ትላለች። ይህን ሁሉ ጉድ ደብቃችሁ ነው የምትኖሩት ትላለች። አዎ እዛ ሆነሽ እንዴት ትሰሚያ ታውቂያለሽ? ብዙ ጉድ አለ ትላለች። አየ ስንቱን መከራ አሳልፈናል መሰለች ትላለች ብርሃንም። ይህ አሸናፊ ባይኖርማ ምን ይውጠን ነበር ትላለች። እንዴት አድርጌ ነው ከዚህ ቄ አንቺንና እማየን ይዤ የማወጣው ትላለች አደይ። እኛ ጭንቀታችን ለአንቺ ነበር እህቴ፣ አባት እንዳለን አባት እንደሌለው የምንሰደበው ትላለች ብርሃንም። አሁንም ቢሆን አባት እንደሌለን ቁጠሪው። እኔማ እኮ ቆየሁ ከልቤ ካወጣሁት፣ ግን የሰፈር ልጆች ሳይ ምን ነው እኔም አባት ባለኝ ነበር እላለሁኝ አለች። ማንም ሰፈር ያለ ሰው ባልተናገረኝ ነበር። እኔስ እሱ አይደል ጥያቄ ሆነብኝ። እናንተን ከቤት አስወጣችሁ። ለማንኛውም አሁን እነጫኔ ወደ ሌላ ቦታ ሄደዋል። ኑ ቤት እንሄድ ብሎ አሹም ይዟቸው ይሄዳል። እኔ ግን ሆዴ ፈርቷል፣ ብሄድ ይሻላል ትላለች አደይ። በዚህ በጨለማ እኮ መኪናም አይገኝም፣ ነገ በጠዋቱ ትሄጃለሽ ይላታል አሹ። የባርኬ እናትም ሊሊን ተባረኪ፣ ቆንጆ ቡና ጠጣሽን፣ ነይ እዚህ ጋር ቁጭ በይ ይላሉ። እኔ ምልሽ አደይ አንቺ ጋር ነበረች? አዎ ነበረች። ታዲያ ለምን እንዳትሄድ አትከለከያትም ነበር ብዬ ነበር፣ ግን በጣም ስለከፋት እኔ እኮ ስልክ ስደውልላትም ስልኳ አይሰራም ትላለች ባርኪና። የአደይ አባት የላኮቹ ሰዎች አገኛችሁ ወይ ብለው ስጠይቋቸው አላገኘናትም ሲሉት በጥፊ ይመታና አሁን አደይን ገባችሁበት ገብታችሁ አግኝታችሁ ጋማን ይዛችሁ ነው ልኝ ይላል። አደይ ወንድምና ዴቭ ጉዛቸውን ቀጥለዋል። ሊዲያም እኔ ደከመኝ በቃ የመኪናው ገጭገጭ አሁንስ አልደረስንም ወይ ትላለች። አደይ ሁሉ መንገድ ተጉዛ ነው ወይ የመጣችው? እናገኛት ይሆን ብለው አባቷ ምንም ታላረጋት እናገኛታለን ይላል ዳይመንድም። በመንገድ ላይም ሆነው ጭቅጭቅ ይጀምራሉ። የዚህም ልታጸዳ ወደ ፍቅር ክፍል ስትገባ ተኝታ ነበር። ወዲያውም ትገልጣታለች። ምን እያደረግሽ ነው ስትል እዛው ግብግብ ይጀምራሉ። ወዲያውም ባርኮቴ ስልክ ይደውላል። እማዬ ስልኩን ለቤዛ ስጭ ይላል። ከዛም ቤዛ እንደምመጣ ነግረሻችኋል አይደል ይላል። እንዴ አልነገርኳቸውም ብላ ነው መሰለኝ። ለምን ሹም እማዬ ይቅርታ ቶሎ መጥቼ ሳልጠይቅሽ እማዬን አሞብኝ እሷን ሳስታምም ነበር ይላል። ልትወጣ ልብሷን እያስተካከለ ነበር። ቶሎ በይ እንውጣ ይላል። ከደረሱባችሁ እንዴት አድርጋችሁ ነው የምታመልጡት ይላሉ። አደይ ምንም ቀደም ብላ ነበር ወደ ውጭ። ወደዛውም አባቷ እንደመጣ አይታ ቶሎ ትገባና አደይ አባቴ መጥቷል ትላለች። እናትም ቶሎ ብለው አደይን ለመደበቅ ይሞክራሉ። አሾም በፍርሃት እውነትሽን ነው ብርሃን እያለ ይንቀጠቀጥ ጀመር። ለመደበቅ ቢሞክርም ቦታም አላገኘ። ወዲያው ይገቡና አቶ አሸናፊ እዚህ ደግሞ ምን ትሰራለህ ይሉታል። ግግ ካለ በኋላ እማዬ ልካይ ነው ጋሼ ይላል። ወዲያውንም እማይ ይላል። የአደይም አባት አትጭሁብን ሄድ ከዚህ ሲሉት ሮጦ ይወጣል። እህትሽ የት ናት ሲል እንዲ አባዬ ምን አይተህ ነው ሁልጊዜ ደግሞ ስለ አደይ የምትጠይቀኝ ትለዋለች። አንቺ መዋሸሽን አታይም አይደል የታለች እናትሽ ይላል። እናትሽን ጥሪልኝ ብለው ልጃቸውን ሲያስጨንቁ ወደ አደይ እናት ይመለሱና አቤት ምን ፈልገህ ነው ይላሉ። እኔ አንቺ መቼ ፈለግኩ ልጄ የት ናት ይላሉ። እኔ ምን አውቃለሁ ውጣልኝ ከቤቴ ብለው የአደይም እናት ይቆጣሉ። እና ጫኔ እዚህ ቤት ስትመጣ አይተዋታል። አሁንም እንደ በፊቱ እየዋሸሽኝ እንዳይሆን ይላሉ። እሱማ እኔ እናቷን ልታይ መታ ነበር፣ ደግሞም ተመልሳ ሄዳለች። የት ሄደች? ምን ብለሽ ሰደሻት? ይላሉ በቁጣ የአደይም እናት። እኔ ምን አውቃለሁ የት ትኑር የት ትሄድ ሲሉ የአደይ አባት የገባችበት ገብቼ አወጣታለሁ ይድባይ ላንቺ እንጂ የዚህን ዋጋ ትከፍያለሽ ይላሉ በቁጣ። አደይም ሩጫዋን ቀጥላለች። ከአንድ ቦታ ስትደርስ ወደ ጥግ ተለጠፈች። ሰዎቹም እየተከተሏት እንደሆነ ከኋላ ስታይ ጥጋት ይዛ ተቀምጣለች። ትአመልጥ ይሆን? የዛሬው በዚህ አብቅቷል። ቀጣይስ ምን ይፈጠር ይሆን በአደይ ላይ? ላይክ ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ። መልካም ቆይታ፣ ሰናይ ምሽት እላለሁ።